እሺ አመሰግናለሁ ከተፈጠረው እንትን በኋላ ትንሽ ሐሳቤን ላስተካክል እና ዌልካም ስለመጣችሁና አመሰግናለን እኔ እንኳን ዶክተር ምህረተአብ እባላለሁ ለመጀመሪያ ጊዜ ነው ከ20 አመት በላይ እዚህ ሀገር ስኖር እንደዚህ የኢትዮጵያን በተመለከተ አስተያየት ሰጥቼም ተገኝቼም እንደዚህ ሳይለንት ማጆሪቲ የሚባለው አይደለ እንደዛ ነበርና በጣም ነው ደስ የሚለኝ ዛሬ ለመጀመሪያ ጊዜ በመምጣቴ ምክንያቱም ያገባናል ይመለከተናል የፈለገ ቪው ቢኖረን አገራችን ልንተዋት አንችልም የፈለገ ፕሮፌሽን ቢኖረን የትም ብንኖር ማምለጥ አንችልም እና ለዛ ነው እዚህም የተገኘነውና እኔ አሁን ማወራው ላይ በ5 ደቂቃ ውስጥ እንትን አዲስ አጀንዳ ልሰጥ ወይንም ለውይይት እንደዚህ ማር ወይንም ጥያቄ መጠየቅ ምናምን ሳይሆን ምክንያቱም እርግጠኛ ነኝ በሺ ጊዜ ተጠይቋል አብዛኛው እኔ ትንሽ ባለሙያ ነኝ ሐኪም ነኝ ሪሰርቸርም ነኝና ሳቹሬሽን ፖይንት ምንለው አለ የአንዳንድ ሰዎችን ያወያየ ልክ 10 15 ካወያየ በኋላ የተለየ አዲስ ነገር አትሰማም ከዛ በኋላና ቀደም ዶክተር ሂሩትም አበባም ሲያቀርቡ 1000 በላይ ቀበሌዎች ተወያይተው ምናምን ሲሉ እርግጠኛ ነኝ በተደጋጋሚ የሰማችሁት አጀንዳ አለ በያስባሉ ሳቹሬሽን ፖይንት እንደም ደርሶ ይሆናል ኦሬዲ በየነ ማስበውና ስለዚህ እኔ መጨመረው የለም እዛ ላይ እኔ ማለት የምፈልገው ግን አንድ ሁለት ነጥቦች ማንሳት ፈልጋለሁ ጊዜን ተጠቅሜ ማለት ነው እንዳስተያየትም አንደኛው ብዙም የታሪክ አዋቂ አይደለሁም ብዙ ከኔ በላይ የሚያቆም ባለሙያዎች አሉ ዚሩም አሉ በአገራችንም አሉና ግን ትንሽ ማንበብ ጀምሬ ነበር ስለ ሀገራችን ማለት ነው እንደዚህ ከሳይለንት ማጆሪቲ ውስጥ ምንድነኛ ምንድነው ማግባባን ምናምን በሚል ማለት ነውና አንድ ያየሁት ነገር ኮምፕሮማይዝ የሚሉት ፈረንጆቹ ማለት ጊቭ ኤንድ ቴክ የሚባል ነገር ለካ በታሪካችን የለም አጼ እንትናን ገደለው አጼ እንትና አረጋው ምናምን ፕሬዝዳንት እንትና አረጋው እንደ አዲስ ታሪክ ተማሪ በታነቡ የኛን ታሪክ ከአክሱም ጀምራችሁ በጣም ለካ ዘ ዊነር ቴክስ ኢት ኦል ነው አቲቲዩድ ነው ያለን ሁሉ አባቶቻችን ጀግና የሚባለው ያኛውን ኮምፕሮማይዝ ስላረገ ሳይሆን ስላስወገደው ስለገደለው ነው እና ይሄ ኮምፕሮማይዝ የሚለው ግን ዓለም ግን በዛ አይመራም ሁሉ ጊዜ ባይ ፎርስ ዊን ስላርክ ብቻ አይደለም ይሆነው ማለት ነውና እንደውም አንድ ጥቅስ ነበር ጆን ኤፍ ኬኔዲ የሚለው do not negotiate on your principles but you have to be prepared to negotiate on your opinions ይላል በፕሪንሲፕል በመርህ ላይ ኔጎሺየት አታርግ ነገር ግን በአመለካከት በአስተሳሰብህ ላይ በአቲቲዩድ ላይ ግን ዝግጁ መሆን አለብህ ለመግባባት ማለት ነው እና እኔ በእኔ እይታ አሁን የምናየው በኢትዮጵያ በኤሊቱ አብዛኛው 90% ኦፒኒየን ነው አመለካከት ነው ማንስማማበት በሌላ መንገድ የምናይበት ነገር አለና we have to be prepared negotiate ለማድረግ ዛለ በየነ ማምነውና ይሄም ለዛም ነው እዚህ የተገኘ ነው ማለት ነው ፕሪንሲፕል ዲፈረንስ ሳይኖረን ቀርቶ አይደለምና ይሄን ካልኩኝ በኋላ አሁን ያለንበትን የምንዋይበት ከረንት አፌር ብናይ ዓለም እንግዲህ በተለያየ ቴክኖሎጂ ያመጠቀ ያለበት የፓወር ስትራግሎች አሉ መልቲፖላር ሲስተም ነው ያለው ኢትዮጵያን በዛ ኮንቴክስት እናያት ኢትዮጵያ ማለት ከ70 ከመቶ በላይ ያለው ህዝብ እድሜው ከ30 አመት በታች ነው ጄኔሬሽኑ ኢትዮጵያ ምንድነው ይሄ ነው በነገራችን ላይ አሁን ያለው ማለት ወደፊትም ያለው ፕሮጀክሽን ስታዩት ይሄ ዩዝ ኃይል ነው እና ያ ኃይል ደግሞ ምንድነው ያረጋ ያለው አሁን ቢባል ቴክኖሎጂ እዛ ኢትዮጵያ ቁጭ ብሎ ስለ ካሊፎርኒያ የሆነ ነገር ነው ዲስከስ የሚያደርገው እንጂ ያኔ እዚህ ትራይብ ነኝ የዚህ ብሄር ነኝ የዚህ ምናምን ብሎ የተጠመደ አይደለም እና ወደፊት የምናስቀምጠው ዳይሬክሽን ይሄንን ከረንት እውነታ ያንጸባረቀ መሆን አለበት ማለት ነው ሁሉም ህዝቡን በመገንዘብ ማለት ነውና የቀደም ስታቀርቡም ኮሚሽን የክብር ኮሚሽነሮች ሰምቼ ነበር የክሬዲቢሊቲ ጉዳይ ፕሮሰሱ እንዴት ኢምፖርታንት እንደሆነ ምናምን የስ ብዙ ጥያቄዎች አሉ ግን እኔ አንድ መጨረሻ ማንሳት የምፈልገው ነጥብ in support of you to be fair ምክንያቱም ይሄ ቀላል ኃላፊነት አይመስለኝም የወሰዳችሁት እውነቱን ለመናገር ከዚህ ሁሉ እሳት ውስጥ ይሄው አያችሁ አይደል ማንንም ከማንንም ጋር አይግባባም ምንም ማውራትም እንኳን አይቻልም አይደል እንዴ በዛ ሁሉ እኛንን ውይይት እናዳምጥ ማለት ትልቅ ሪስክና ትልቅ ቻሌንጅ ነው እና you need credit እውነቱን ለመናገር ይሄንን በመውሰዳችሁ ኃላፊነትም ማለት ነው እና ማለት የምፈልገው I think ወደፊት ይሄንን ክሬዲቢሊቲ ለማጽናት
አንድ አጀንዳ ወይንም ሪኮመንዴሽን የምለው ምንድነው የኢንዲፔንደንት የሆነ ሜጀር የሚያደርግ ሞኒተር የሚያደርግ ነገሩን ተቋቋመ ኮሚሽኑ ውይይት ተካሄደ something ሪኮመንድ ተደረገ መጨረሻ ላይ ኮንስቲቱሽን ታደሰ whatever የሚመጣ አውትካም ከመጣ በኋላ የሆነ ኢንዲፔንደንት የሆነ ቲንክ ታንክ በራሱ ማኔጅ የሚያደርግ በራሱ ሪሶርስ የሚንቀሳቀስና